አገኘሽ እንቁላሉን? አይጣፍጥም? አይጣፍጥም ነው ምግቤ? አረ ብርጭቆ ላምጣልሽ። አሽ ይህ ስኳራ ጨው ነው። አረ ስኳር ነው። አንተ ምን ሆነህ ነው? እንቁላል እኮ ትንሽ ጨው ነው የሚፈልገው። ምን አይነት ነው? የት ነው የምትሄጂው? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ ዛሬ እንግዲህ ሰላም ከሆንን በኋላ ስተኛ ቀናችን ሶስተኛ ሁለት ከሶስት ቀን። አንተ ጊዜው ግን ይሮጣል። ምን ነው? እኛም እያረጀን ነው፣ ጊዜውም እየሮጠ ነው። አንዳንድ ቤተሰቦቻችንም ወደ ኢትዮጵያ የሚመጡበት ጊዜም እየቀረበ ነው አይደለም? ለማንኛውም ትላንትና ማታ ቲክታክ ላይቭ ላይ ደስ የሚል ምሽት አሳልፈን ጸዴ ጊዜ አሳልፈን ነበር። ዛሬ ደግሞ እስቲ ቅመምን በቅድሚያ ዳሳማን ተኝታለች እና በቅድሚያ ተንኮል ነው የምንሰራው። እንትን እንሰራለን፣ ቁርስ እንሰራለን። የምንሰራው ቁርስ ደግሞ ምን መሰላችሁ? እንቁላል እንሰራለን። እንቁላል ከሰራን በኋላ ያው የድሮ ባህል ነው፣ እንደዚህ እናደርጋለን። እንዲህ ይደረጋል እንዳያቃጥል። ግን አሁን ጆሮና አይኑን አገናኝ በሚለው ነው እንጂ አዎ ትበያለሽ፣ ያው ትበላለች እኮ ግን ደግሞ አይመስልም ታያት እንዲሁ በቃ ብጥጥ እንዳለች ትኖራለች። ቴኒስ ጎልድ የሚባል ነገር አለው። ወይኔ ግዴ ይጥል ልበል በቃ ወይኔ ሀይሚ ወይኔ ልበል። ዛሬ ምግብ ሳይሆን ተንኮል ነው የምንበለው። አንድ ወይኔ እጄ ሀይሚ፣ አረ ጉዴ ፈላ። ነይ በእናትሽ ስሪው እራስሽ እዩ። ወይኔ ኧረ ተይው እንዳትነኪው፣ የሆነ ነገር አምጪልኝ። ቆይ አለ ምንም የለም። ወይኔ ጉዴ ፈላ። ኧረ አንቺ እኮ ነሽ ተነስተሽ እንትን አትይም እንዴ? ቆይ እንዳትነኪው፣ እርጥብ ነዋ ይሄ፣ ያቃጥለኛል። አንቺ እዚህ እንደ ጎረምሳ ተኝተሽ ትበያለሽ። ቆይ ወይኔ ኧረ ያቃጥለኝ። እኔ ምን አንቀለቀለኝ? በእናትሽ ቢቀርስ ባሰራው ለአንቺ ብዬ እኮ ነው። ወይኔ አንቺ በጣም የቆረኩት። እኔ አልታጠብም፣ አልፈልግም። ቆይ ቀስ ብዬ ጠርጓለሁ። አንቺ ግን በእናትሽ ተነሽ እናንትን በይ። በቃ ራሴ ስሪ። ሲጀመር አልፈልግም። ወይኔ ብሩክ ድርቅ የሚያደርገው በእግዚአብሔር ደም አናደሽኝ ነው። ተይው ይፍሰስ። አታገኝም ምግብ ልስራ ስል ዛሬ ሲቆላ ተነስተን እንጂ አንቺ ታለምጫለሽ። እዚህ እባክሽ ታለምጣለች። የምር እያለመጥኩኝ አይደለም። ሽንኩርት እንኳን አንዳንድ ሰዎች አሉ ጣልቃ የሚገቡ ቢያንስ በሆኔ ዝም ብያለሁ እኮ ጨርሽና ሂጂ። በሆኔ ማየት ያልቻልኩትን ምን አለበት ተኝቼ ባለ ቁርስ ልበላ ነው ብዬ ደስ የሚል ነገር እየሳልኩኝ ነበር ባይምሮ። ሂጂ እዚሁ ጭቅጭቅ ነው ማድረግ አጠገብ ቆል እንዴ አልሄድም። ትሄጃለሽ። እኔ እዛ ነው ማበለሽ። ውሃማ ትቼልሻለሁ። ቆይ መጠጫ እመጣልሻለሁ። ግንባሬ ይሳል እጄንም ሳሚ ለሰራው ሳንዱች አርጌ ነው ያመጣ። ለሙያዬ ያስፈልገኛል። ይደገም እዚህ ጋ ነው በዚህኛው በቃ ይደክማታል። ከምሾ አበድኩለት ምግቤን። ተኝተሽ ነው ማበለሽ የኔ እናት። ብድ ያለ ሳንዱች ነው የሰራሁልሽ። ውስጥ ነው ማርያምን አለ እንቁላል አለ። እዛ ያበደ ሳንዱች ነው እንጂ በደንብ
እኔ እሺ ቆይ እስኪ አቤት አንዴ በሰፊው ከዚህ በላይ ነው ሰፊው በደንብ ገብተሽ ቆይ በዚህኛው ኧረ ልብላበት ኧረ እንዴት ነው የሚጣፍጥ ይመስልሻል? ቆይ ከመስጠቴ በፊት የሚጣፍጥ ይመስልሻል? ምን ያስቅያል? በአንተ ጭብለት እየተሰራ ምግብ አልበላም። ለምን እንደ ቀበጥክብኝ እኮ ዳቦ ላይ ከቶ አምጥቶ ምንድን ነው እንዴ አንቺ ብዬ እኮ አይጣፍጥም አይጣፍጥም ነው ምግቤ። አረ ብርጭቆ ላምጣልሽ። ዞሬ በቃ እሺ፣ ቀስ ብለሽ ይደርሳል እኮ እርቦኛ። እንዴ አንተን መሰለኝ ስጠብቅ ይህንን ለመስራት ያ 5 ደቂቃ ነው ምናምን ስራ። እንቁላል እኮ 5 ደቂቃ ራሱ አይፈጅም። እግዚአብሔር ያ እሱ ዝም ብሎ ከሰራ ዝም ብሎ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በርቱ።